አሁን እኔ ቾምቢ ነኝ ተወኝ በቃ ወይኔ አው ራሱ ነው ጌታ ራሱ ነው ቾምቢዬ እንዴ ያጠፍተ ነው ወንድሜ ስፈልግ እንኳንም አገኘው ጨለማ አልከኝ አይደል ደግሞ ምን ቀረ ለነገሩ እኔም ብቻ አይደለም ጨለማ ያወጣኝ ይሄው አንተን ጨለማ ውጧል አላጣኝ ፍቅር ነው ያጠኝ አዎ ይኸውልህ ቾምቤ ስፈልግ ይሄው ናፍቆት ራሱ በእኔ ላይ ሸው ይላል አይደል እኔ ፍቅር ብቻ ፎንቃሽ እያላችሁ ባልሆነ ምን ላድርግ ቾምብዬ ይታደሉታል እንጂ እኮ አይታገሉትም አንተ ስንት ዘመን በቃጁ እኮ ታገልክ እኮ ማናቅ እንዳይመስልህ ምስኪን እንደው አንተ ግን አይደብርህም በነገራችን ላይ ሁለት ቀን አደርኩ ቻሊላ ጋር ነበር እና በተደጋጋሚ ቾምቤ ትላለች አንተ ነህ እዴ ታዲያ እሱ ራሱ እኮ ነው ይኸውልሽ ተይ የተባለሽ በጠራራ ፀሐይ ወጣች ጥቁር ሴጣን ለከፋት ይኸው ቾምቤን አፈቀረች አንተ ዝም በል አንተ አታፍላ ዝም በል በቃ ዝምታ ነው አንተ ላይ በጣም የሚያምረው ቸኳ ግን አንተ ጥያቄ ልጠይቅሽ ምን አስበሽ ነው ምን አስበሽ ብቻ ይኸው ባንዴ ፎንቃ ገባልኝ ስትይ ፒስ ብለን እንቀበልሽ ከመሰለሽ በጣም ተሳስተሻል አባኪያ ግን ጓደኞቹ እንዳለ ከባድ ናቸው ሁሉም ተጠራጣሪ ወይ አመሉ እኮ ነው ማኪያ ይኸውልሽ ቁጭ ብለው ስራ ስለሚፈቱ እኮ ሲጠራጠሩ ነው የሚውሉት እኔ ራስ እኮ በቃ ሲጠራጠር እኮ ነው ያገኘሁሽ ተመስገን ድህነት አንቺን አስገኘልኝ ወይ የኔ ደሃ እናንተ አይደብራችሁም እንዴ አባኪያ ማኪያ ሙድ ስታራምዱ ለምን ይደብረናል የያዝነው እኮ ፍቅር ነው እውነት ነው አረ ፍቅር ነው እኔ ምልሽ እናቴ ለሞኑ ሰርካሬት ነው ቾምብዬ የፈለግነ ለዚህ ጉዳይ አይደል እንዴ ለምን ይኸውልህ አጥብቆ እየፈለገን ነው በዛ ላይ ደግሞ ያ ሚኪ የሰርካርን ቂጥ እኮ ነው በካልቾ መጥቶ ምን ላድርግሽ ሚኪ ይሄ አመዳሙ አዎ ሚኪ እከኩ አዎ አንተን የሚመስለው አዎ በመልክክ ይጠጋጋሉ ቦርጭ እኮ ነው የሌለው እኮ ቾምብዬ ደግሞ በቃ ድህነት ተጠራጣሪ አደረገውና እንዲሁ ከሳ ያ እንደውም በሀብት ይሻላል ሀብት ማማ ላይ ነው አይጠራጠርም አንተን የመሰለ ልጅ እኔ ምለው እና እኔን ለምን ፈለጋችሁኝ ይኸውልህ አንተን የፈለግነው እንድሰልል ነው እዛ ያለው ሙድ ሰለል አድርገህ መሰለል ነው በቃ ምንም እንዳያጠራጥር እዛ ያለውን ሰርካሪ ያዘጋጀው ሚሽ ምናምን በቃ እንድሰልልልን አይደል የኔ እናት ኧረ እባክህ እኮ እኔ ቾምብነት የቃጁ ደም ነኝ ለአንተ መሰልለው አንተ እዛ ስትሳሳም እኔ ምን አድርጌያለሁ ምንም አላረኩም ምን ደርሶኝ ምንም እንዲደርሰኝም አልፈልግም እኔ ለፍቅሬ በጣም ታማኝ ነኝ ለደሜ ለልቤ እኔ ምልህ ቆይ ከዚህ ሁሉ ለምን እሷ ወደ ሰርካራ አትሄድም እንደዛማ አይሆንም ለምን ሲባል ነው የማይሆነው አባኪዬን ጥዬው ማየት ማለት ወይ አንቺ ደግሞ በጣም ተላልሽ አበዛሽው ምን አንተ ስነ ስርዓት እንደዚህ አይነት መልስ እንዳመልስላት አልፈልግ ልቀቅኝ አንቺ እማታዋለሁ ልቀቅኝ አንቺ ሁሌ ነው የምታስጠቂኝ እሷ ማለት ይኸውልህ እርስቴ ናት ቤቴ ናት መሸሸጌ የልጆቼ እናት አይደልሽ እንዴ እንዳትናገራት ሄደ ለዛ ሳሚን ተይው ልረጋጋ ማበኝ ተረጋጋው እኔ የምለው ይሄ ጭዌ ግን አልፈጠነም እንዴ ምን ይፈጥናል አንተ እድሜ ልክህን እኮ የቃጁ ስላልደረሰ አይነቀላ ተንቦገቦገ እኮ አንቺ ባካ ታዝገኛውን በቃ ይኸውልህ ቾምቢ ደግሞ እንዳረሳሽ እዚህ ሁሉ ጣጣ ውስጥ የገባሁት እኮ ባንተ ምክንያት ነው እንዴ እኔ ደግሞ ምን አደረኩ ምን አድርጌ ላንተ ስል መሰለኝ በየስፖርት ቤቱ እኮ ስንከራተት ኒንጃውን ፍለጋ ሰርካሪ ያገኘኝ እናንተ እኮ አትሰሙ ምንም ኒንጃ የሚባል ነገር የለም ብዬ ደጋግሜ ነግሬያችሁ ነበር እስኪ ተውን በእናትህ አሁን እሺ ወዴት እየሄድክ ነው ምን ባክ አይኔ ቃጁ ደሜን አሳየኝ እያለ እየጠየቀኝ ነው የኔ ወንድም ባታያት ነው የሚሻለው እንዴ ለምን ገርጥታለሽ ምንም ሰው አመስልም ክስት ተብላለች አንተ ልጅ ቃጁ ደሜን አትናገራት ይኸውልህ እንደውም አንተ አዝዮንክ ሰው እከግና አንተ ይኸውልሽ አንቺ ደግሞ በጣም አከብርሻለሁ እወድሻለሁ አዲስ ሰው ነሽ ግን የአዞ ሚስት ብዬሻለሁ በቃ ተናግሬያለሁ ማውንም አልነሳ አልበኛልኝ እኮ በእናትሽ ያው ትሰማለህ ሰርካሪ ያዘኝና እገልሃለሁ እሺ ሰርካሪ ዋጣ አንተ ጨማር ነው ማስገባ አዞ ደገመው እኮ የልጅ ልውጣው ነው በቃ አዞ እያለኝ ወይ መቃጠል አባኪያ ወይ ቆይ ቃጀልን እሱ ነው እንደሚያፈቅራት ይሄ ድፍረት እኮ ነው እሷን እንዴት ያፈቅራታል የምትፈቀር ልጅ እኮ አይደለችም ይኸውልሽ ትበዛበታለች ይሄን ጥቁር ታፍቅረው ሲያልፈም አይነካካት እሷ እናቴ ግን እኮ ቻሊናን ትወደዋለች እሷ ቃጀል ደግሞ ይኸውልሽ ናታንን ነው የምትወደው እኔ ምን አውቄ ይሄ ልጅ አቃጠለኝ ለነገሩ እኛ ምን አገባን በራሳችን ጊዜ እንስጥሻለን ጊዜ እንስጥ ቆይስ በደንብ ጊዜ ልስጥሽ ጊዜ እንስጥ አይደለ የኔ እናት የኔ ፍቅር ይሄ ምን ያህል ነው ጊዜ የምትሰጪኝ ሁሉም ጊዜ ላንተ እንደሰጣው
አመጣጥሽ ሰላም አይመስልም። አንተ እያለህ ምን ሰላም አለ? ደሞ ምን አደረኩ? ልጅቱ እዛ በጭንቀት ልትፈነዳ ነው። አንተ እዚህ ተዝናንተ ተቀምጠሃል አይደል? እና ምን ማድረግ ነበረብኝ? ወንድ ልጅ እኮ ነኝ። ስሜቴን በውስጤ ነው የሚይዘው። ሰብለ ከጆኒ ጋር ጣልታለች። መሲ ምን ሆነሻል? ይሄንን የመሰለ የደስታ ዜና ነው እንደዚህ ምን ነግሪ? እና ርችት ይታኮስልህ? ቢቻልማ መድፍ 12 ጊዜ ቢተኮስ ራሱ አሪፍ ነው። ቆይ ምን አይነት ሰው ነህ? ትንሽ እንኳን ደንገጥ አትልም? የሚያስደነግጥ ነገር እኮ አይደለም የሚነገርሽ። ኤላ ሰብለ ተጨንቃለች እኮ ነው እያልኩ ያለሁት። አሁን እኔ ምን እየተሰማኝ እንዳለ ታውቂያለሽ? ስላንተ ስሜት ለማወቅ ብዙም አልጓጓም። እሺ ባትጓጉም ልንገርሽ። ሰብለን ከማትፈልገው ህይወት እንደወጣትና ከማትፈልገው ሰው ጋር የታሰረችበትን የፍቅር ሰንሰለት እንደበጠስኩላት ነው ይሰማኛል። እሺ እኛ ቼኩቬራ የሚደብር ስም አይደለም የነገርሽኝ፣ እንደውም የታጋይ ስም ነው። እኔ ደግሞ ትግል ወዳለሁ። አለም የት ነች? ለስላሳ መርዶ ነው ወይስ የምስራች ነው ይዘሽ የመጣሽው? የምታብራራልኝ ብዙ ነገር አለ። እሱን ከሷ ጋር ጨርሳለሁ። እና ለምንድን ነው ሰብለ ልታገኘኝ አልመጣችሁ? አሁን እኮ ነጻ ሰው ነች። አንተ ግን ያመሃል እንዴ? ቆይ ምን አይነት ደነስ ሰው ነህ? ሰማኛለህ ኤልያስ፣ ከዚህ በኋላ ሰብለ እንዳትበጠብጣት ተዋት በቃ። እንዴ እኔ በተዋትም እኮ እሷ አትሆኝም። ስለዚህ እንደውጥ ለሌለው ነገር እሷ መቶ አስፈላጊ ነው ብዬ አላስብም። እና ደግሞ ልቧን ይጋ ነው። ኦቨር የሆነ በራስ መተማመን ይታይብሃል። በልኩ ብታረገው ጥሩ ነው። ለማንኛውም ስለ ምክርሽ አመሰግናለሁ። ሌላው ነገር ደግሞ ጆኒ አንተና ሰብለን አላያችሁ። ስላላወቀ ነው ምንም እንዳልተፈጠረ ሲሆን የነበረው። እንዴት አወቅሽ? ሰብለ ሲጨንቃት ነገረችው። እሱም ምንም እንደማያውቅ ነገራት። በቃ የጥላቸው መንስኤ ይሄ ነው። እርግጠኛ ነሽ? እና ምን ልልህ ነው፣ ጆኒ ትኩስ ንዴት ላይ ነው። እንደለመደው እጅህን እንዳይሰብረው ተጠንቀቅ። እጅ በመስበር ብቻ ከፈታህ ማለት ነው። እንዴት ሊሆን ይችላል? አለም በፍጹም አትወሽኝ። እንቆቅልሹን አንተ ፍታው። ይሄኛ ቼኩቬራ አንተ እስካሁን አላወራችም ማለት ነው? አይገርምህ? ደጋግመህ ደውላት ብዬ ነበርኩ። ታውቀው እንዴ? መቼ ትቼው? ይኸውልህ እኔ ደጋግሜ ደወልኩኝ። እንደው ቴሌዎቹ ራሱ እኮ ደብሯቸው ውድ ደንበኛችን እባክዎ ስልክ ደጋግሞ አይደውሉ፣ ስራ የለዎትም፣ ይሄ እኮ ደሞዝ አያሰጥም፣ በዚህ ኑሮ ውድነት ሳይሰሩ መኖር ደግሞ ከባድ ነው ሊሉኝ እኮ ትንሽ ነው የቀራቸው። ስለተናደደችብን ስትረጋጋ ታነሳላለች። እንዴት እርግጠኛው ነው? ወይስ ተነጋግራችሁ ነው እንዴ የምትጫወቱብኝ? አንተ እኮ ለመጫወት ምንም መመካከርም አያስፈልግም። ወይኔ ይሄ ዋነቴ ነው አይደል እንደዚህ እንድትጫወቱብኝ የሚያደርገው? ይልቅ አሁን እሱን ተወውና ለሀና ደውላት፣ ለእሷ አስረዳትና እሷ ደግሞ ታስረዳላለች። ቆይ አንተ ለምን አታስረዳልኝ? እኔም አንተ ማስታረቅ ሰልችቶኛል። እድሌ ነው ጓደኛም ዘመድም አይጣል ተብሎ የተረገምኩ ድለቢስ። በነገራችን ላይ ሲስተም ለምን ሲከታተል እንደነበረ በጣም ግራ ገብቶኛል። ምን ጠርጥሮ ነው የሚሆነው? ስንነጋገር እኮ ምንም የጥርጣሬ ነገር አላየሁበትም ነበር። እንዴ ባይኖርስ እቺን የመሰለች ልጅ ስትነካ ምትማማ የምትመስል በማርና በቅቤ ያደገች የሀብታም ልጅ አይደለም አንተ ማንም ሰው ይፈልጋታል ብሎ ማሰቡ ምንድነው ችግሩ? ቆይ አንተ ልጅቷን ተመኝተሃታል እንዴ? በጣም ስለሷ አብራራ። ኧረ በስመ አብ ምን ሆነ ነው ጊላል? እኔ ከዘው ምን አጥቼ የዘው ፍቅር መተፋፈኛ ሳጥቶኝ እኮ ይኸው በፍቅር ምክንያት ልሞት ነው። ከሷ ምን አጥቼ ነው ወደዛችኛው የምሄደው? እኔም እንዳንተ ነኝ ማለት ገባኝ። አንተንም ማፍቀር ነው መላወሻ ያሳጣ። እኔ እኮ ቅድም ለሀና ደውልና አስረዳት ምናምን ስትለኝ መጠርጠር ነበረብኝ። የተዳፈነ ፍቅር መቆስቆሱ ነው። ከሀና ጋር ያለው ፋይል እኮ የተዘጋ ነው። ያው እኔም እንዳንተ ለሷ ምንም ስሜት የለኝም ለማለት ፈልጌ ነው። ነው እንዴ? ቢሆንም ግን ልጅቷ እናንተ ተመኝቼላል። ልጅቷ እኮ ፍቅረኛ አላት። ባይኖራት ግን ትምቼ ነበር ማለት ነው። አንተ ቆይ ከመቼ ጀምሮ ነው እንደዚህ ቃላት ሰንጣቂ ሆንከው? ይኸውልህ ጭንቀቴ በዚሁ ከቀጠለ ቅኔ ግስ ምናምን ይጀምርልሃል። ሲስተምን አግኝቼ ማውራት አለብኝ። ምን ልትለው? እኛም መከታተሉ እንዲያቆምና ፍቅረኛው እንዲያምናት። ሲጀመር ልጁ እስከዛሬ ዝም አለ ማለት ማውራት አልፈለገም ማለት ነው። አይመስልኝ። እንዴት? ይሄኔ እኮ ልጁ የሳይኮሎጂ ጨዋታ የተጫወተባት ነው ሊሆን የሚችል። ደውላለች ታውቃለች? እሷማ ደውላለች፣ እኔ አላነሳሁላት። ይኸውልህ ይሄኔ እኮ እሷም እኮ አምኗት ሊሆን ይችላል። አንተ ግን እንዴት ብሎ ይመነ? ይሄን ዳክተር እያጫወተ አሁን ወሬን አታውራ።
ለሃና ደውላትና እንድታስታርቅ አድርግ። አንተ ደግሞ በሰበቡ ልታገኛት በሰበቡ ብዬ ተሳብ ወሬን አታውቅ። ሰብለ ቆሻው ደግሞ ምኑን ጀመርኩት ነው? ሁሉንም ነገር እያበለሻሻ እንደሆነ ግን ታውቃለህ? ይኸውልሽ ምን ይባላል መሰለሽ፣ ምናልባት የአንዳንድ ነገሮች መጨረሻ ለአንዳንድ ነገሮች መጀመሪያ ጥሩ ነው ይባላል። በፈጠረ ተወኝ። የሚገርምሽ እማልችለው ነገር ቢኖር አንቺ መተው ነው። በአንተ የተነሳ ችግር፣ ጭንቀት ነው ያተረፍኩት። እባክህን ተወኝ። ቆይ ለምን ደጋግሜ እንድነግርሽ ታደርጊኛለሽ? ቆይ አንተ ልጅ ግን መሞት ነው የምትፈልገው? ይኸውልህ አሁንም ቢሆን አብረን ካየን ትልቅ ችግር ነው የሚፈጠረው። በቃ እባክህ ሂድልኝ። ቆይ ለማን ብለሽ ነው እንደዚህ የተጨነቅሽው? እኔ በእኔ ምክንያት ማንም ሰው እንዲጎዳ አልፈልግም። በኋላ ሊጸጸቱን አልችለውም። ኦ እኔ ደግሞ ለኔ ያስበሽልኝ መስሎኝ። እሺ አሁን ቆይ ምን ቀረኝ ብለን የመጣው? እኔማ መጨነቅና ማዘንሽን ስለሰማሁ ነበር አመጣጤ። እና ደስ አለ? አሁን ፍላጎት ተሳካለ? ሚሰብለ የኔ ፍላጎት እኮ ደስተኛ እንድትሆኚ ነው። ውሸታም ነክ። ቆይ ካንቺ ጭንቀት እኔ ምን አተርፋለሁ? እንጃልክ እሱን የምታውቀው አንተ ነክ። ሰብለ ይሄ ጭንቀት ነገሮችን በስነ ስርዓት እንዳታገናዘብ እያደረገሽ ነው። በመጀመሪያ እንዳገኘ ካስገደድከኝ፣ ከዛ ተው ጆኒ አይናል ስለህ ደግሞ አልሰማም አልከኝ። አልፈልግም አላገኘህም ማለት ትቺ ነበር። እንደሱ ካልሆነ ደግሞ ጆኒን ትበቀለዋለህ። አሁን ገባኝ። ሁለተኛ የመበቀያ ዘዴ ይሄ ነበር አይደለ? ምንድነው የምታወሪው? እኔና ጆኒን ለያይተህ በእኔ ልትበቀለው? እኔ ይሄንን በጭራሽ አላሰብኩትም ነበር። አትዋሸኝ፣ ይበቃል። ስማኝ፣ ከዚህ በኋላ አጠገቤ እንድትደርስ አልፈልግም። ቆይ ሚሰብለ ለምን አትረጋጊም? በዚህ ሁኔታ እኮ ተነጋግረን መግባባት አንችልም። ካንተ ጋር መግባባት አልፈልግም። ችግር ብቻ ነው ይዘብኝ የምትመጣው። ባንተ ምክንያት ፍቅረኛዬን አጣሁ፣ ባንተ ምክንያት ሰላሜን፣ ህይወቴን አጣሁኝ። በቃ ተወኝ። ሰብሊ ስሜን አትጥራው። ከዚህ በኋላ ልታገኘኝ እንዳትሞክር። ተወኝ። ቃጁ ይደም ፒስ ነው። ምን ፒስ አለ? አንተ ባመጣው ጣጣ ይሁጃማው እንዳለ አፈር እየበላ። ቆይ አንቺ ልጅ ለምን አትረጂኝ? ምን ነው መረዳ? ናታንን በኒንጃ ማስመታው ነው አይደለሁም? አረ እና ለዛ ነው ካንተ ጋር በተቀጣጠራችሁ ቁጥር ኒንጃው ናታንን የሚያቀናብረው? ይሄ አጋጣሚ ነው አልኩሽ እኮ። እኔ ምን በቀደም መልክ ሰርታል ነበር፣ አሁን እዚህ ምን ትሰራለህ? አይኔ ጠይቆኝ ነው። ምን ብሎ? ቃጁ ደሜን አሳየኝ፣ ካልሆነ ግን ሌላ ሰው ማየት አልችልም ሲለኝ መጣው። ወሬ አለብህ። እና ቸሊና ደህና ናት? ቸሊናዬ በጣም ደህና ናት። አብሮ እንዳደረሰው ደህና ናት ስትል ትንሽ የማይዘ ምን ታደርጊዋለሽ? ማለት አብረን የደቀስ ነው ምናምን እያልክ ባልሆነ ኪዱዬ መጣች እንጂ። አረ ይመች። እና ታዲያ ለምን አሁን ሄደ ከንፈሯ ላይ አትጣደው? እኔ የምለው ቃጁ እንዲሁ ዝም ብዬ ስመለከትሽ ውስጥሽ ላይ የሆነ ነገር አለ። ምንድነው? ስለኔና ስለ ቸሊናዬ ሲወራ ውስጥሽ ደስ አይለውም። ይሄ ደግሞ የሆነ ነገር አይናገርም? ምን ይናገራል? የፍቅሬ ሚዳቆ ልቤ ላይ ፈንድቆ ሙድ እየታየብሽ ነው። የፍቅር ሚዳቆ ይሄ ነው ቃጁ ላላ አፈር ብላ። ወዴት ነው? አንተ የሌለህበት የትም ይመቸኛል። እሱን ደግሞ ለማድረግ እየሞከርኩ። ሁሌም በልቤ ትኖሪያለሽ። እንደሱ እያልክ ዝፈን ስታይል የልቤና አዳራሽ መኖሪያ አርጋዋለች ወይስ የምሯ ነው ወይ ትቀልዳለች? የልቤ በቃ የድምጽ ክፋት አለ ልጁ። ከቻልክ በእናትህ በዚህ ድምጽ አይደለም መስፈን አታውራበት። እሺ በልደህ ነው አለ። ማንኛውም ነው። ወዴት ነው? ከናታንዬ ጋር ቀጠሮ አለችኝ። እስቲ ደረስ ብዬ ደግሞ እዛ ስታይል እኔ ደግሞ ቸሊናዬ ጋር ቀጠሮ አለኝ። ተያይዛችሁ ገደል መግባት ትችላላችሁ። እንዴ ደሜ የት ነው? ቃጁ ላላ በቸሊና ሳይድ የጀመርኩት ጭዌ አይንሽን ሳያቀሉ አይቀርም። ይችላል ቾምብነት
እሺ ሰውየው ምን ፈልክ? ሲያየው የማይሆን አራዳ ብጤ ትመስላለህ። እርድና ብቻ ምን ይሰራል? ዋናው ተግባሩ ነው። እንዴት ተራቀሙታል እባክህ። ካንተ ጋር ሰውራ ብዙ መራቀቅ አይጠበቅብኝም። ያው ስለማትረዳኝ ማለት ነው። ቆይ ፍላጎት ምንድነው? እኔማ ፍላጎቴን በደንብ ጠንቅቄ አውቃለሁ። አንተ ነህ እንጂ የገዛ ፍላጎትን የማታውቅ በቀቀ። ምን ማለትማ ልክ እንደ ጥላ ጆኒ ስርስር እያልክ የሱን ሀሳብ የምታስተጋባ የራስህ ሀሳብ የሌለ እደግምልሃለሁ በቀቀና። ትንሽ ጠገብ ብለሃል። ተንፈስ ማለት አለብህ። ምን እንደለመደብህ ሂደህ ልታቃጥር ነው? አንተ እንደሆነ እንደ ወንድ ልጅ ፊት ለፊት መተህ መቅጠም አልለመደብህ። እሱንማ አሳይሃለሁ። ይሄ ሰባራጅ በደንብ ይዳንልህና ደግሜ እሰብርልሃለሁ። እስኪ ሌላ ቦታ ፈልግ። ጆኒ ነካውን ተውና። ልክ አንተ የሰው ነገር እንደሚያምር ማለት ነው። ሰብልን ማለት ነው። ግልጽ እኮ ነው። ሰብለ የጆኒ መሆኗን ማንም ሰው ያውቃል። በደን ስጋዋ ብቻ ነው እሱ። ልቧ እንደሆነ እኔ ጋር ነው ያለው። ቆይ ለምንድን ነው ይሄን ያህል ሙጭጭ ያልክባት? አትሳሳት። ከኔ የበለጠ እሷ ትፈልገኛለች። ቆይ አንተ ምን አይነት መንቻካ ሰው ነህ? እዚህ ግቢ ውስጥ ቆይ ከሷ ሌላ ሴት አልታየህም ነው? ጆኒስ ቢሆን ለምን ከሷ ሌላ ሴት አየ? ለምን ለኔ ፍላጎት እንዳላት እያወቀ ከኔ ሊያረቃት ይሞክራል? ለማንኛውም ልጅቷ ምርጫዋ መርጣ እንድትኖር ይተዋት እሺ። አንተም ደግሞ የምታስብለት ከሆነ ይሄንን ሂድና ነገር። ልጅቷማ መርጣ ከምትፈልገው ጋር በሰላም እየኖረች ነበር። አንተ ነህ መተህ ሰላማቸውን የነሳቸው። በፊት ከሱ የተሻለ ሌላ ሰው አላገኘችም ነበር። አሁን እኔ ስመጣላት ያው ነገር ተቀየረ ማለት ነው። አንተ ከማንም አትሻል። ተራ ተንኮለኛ ብቻ ነህ። ጆኒን ፊት ለፊት መፋለም ሲያቅተህ በሴት መጣበት። ሴትም ማማለል ደግሞ ወንድነት ሆኖ ያውቃል። ሊያውም ፍቅረኛ ያላትን ሴት ሴሰኛ ነህ። ይኸውልህ ይሄ መጀመሪያ ማስጠንቀቂያ ነው። ይህንን ነገርን በዚህ ማታቆም ከሆነ ቀጣይ ሙሉ ሰውነት ነው እሺ የሚሰባበረው። ምንም ምክንያት አልነገራት? ምንም አልነገረኝም። ሊያገኘኝ እንደሚፈልግ ብቻ ነው ነገረኝ። ለኤልዳና ደወልክላት እንዴ? አልደወልኩላትም። ቆይ እየተከታተልካት እንደነበር አላወቀችም ነው? እኔስ ግራ የገባኝ እሷ አይደል እንዴ? እኔ አውቄ ዝም ስላት እሷ ምንም እንዳልተፈጠረ አድርጋ ዝም አለች። አንተ ራስህ ለምን ዝም ትላታለህ? ይከንከናት ብዬ ነው አሳሉ። አቤት ልብ ሰቀላ እሳት እኮ ነሽ። ይልቅ አሁን እኔ በዚህኛው ቅያስ ሂጄ ላግኝ እንዴ? ብቻህንማ አትሄድም። ምን እንዳያመጣ ነው ሰው አስከትዬ የሚሄድ? የሰው ልጅ ምንም አያመጣም አይባልም። ቀድሞ የተዘጋጀው ነገር ካለ ይቀድማል። እሺ፣ ግን ለጊዜው ምንም አናደርግም። እሺ፣ እኛ የምናወራውን ነገር ቆመህ ትሰማለህ። ደስታዬ፣ የተለየ እንቅስቃሴ ያደርጋለሁ ካለ ግን መሰላ ነው ስትትማር። ሳሚ፣ ፊት ለፊት ምንም አይነት ነገር ያው ነው። ራሳችን ችግር ውስጥ ነው የምንከተው። እና ቸከስህን ሲቀማ ጠጥ ብዬ ላይ ሆነ ነገርኩህ እኮ ምንም ነገር አናደርግም። ይልቅ ና እንሂድ። እያንዳንድሽ እየፎረሽ ሽንት ቤት እንደምትገቢ ሰምቻለሁ። እኔ በቃሉ የትም አታመልጡኝም። አንተ ምን ሆነህ ነው? ኧረ ትሸር በቃሉ ምንም አልሆንኩም። ምንም አልሆንኩም ትላለህ እንዴ? ደምህ ከወኩል እንደ ጅረት እየፈሰሰ ምንም አልሆንኩም ትላለህ? ቸርዬ ትንሽ ነስር ነገር ነስሮኝ እኮ። እግዚኦ ማርና ክርስቶስ ተው ስትባል አንተ እንደሆነ አሰማ። እንደውም እንኳን በነስር መገላገሉም ጥሩ ነገር ነው። ባንተ ዙረት እንደሆነ ከተማውን የምታካለለው ትምህርት ቤት ክላስ ገብተህ ታውቃለህ? ኧረ ትሸር እኔ ዙረት የሚባል ነገር አልዞርም። ገባው ክላስ ነው ወጣው ላይብረሪ። ምን አሁን አንተ ነው ያወራው? ላይብረሪ ነው ያልከው? አዎ ላይብረሪ። ኧረ እንደው ስሞትልህ ካሌብ እንደው ድፍት እንክት እርግፍ ስለልህ እንደው ላይብረሪ የት ነው ያለው ንገረኝ እስቲ።
ላይብራሪው ደርሳል። አግኝቷል እኮ ትንሽ አንድ ቀያስ ብትታጠፍ አግኝቷል። እውነት እንደው ብቻ አደራል እንደው ካሌብ እንደው በእኔ ሞት ይዣለሁ። ትምህርት ቤቱ ላይብራሪ አለ ወይ እንዳትለኝ። እንትኑ ጋር እንደ ይሄ እንደውም ምን ነበረ? ተው ካሌብዬ ምን አደከመ? እንትኑ ስሙን ሰው ነግሮ ነው አይደለ? እንትኑ ጋር የምትለው መቼም አየሁት አትለኝ። ኧረ ቲቸርዬ ያን ያህል እንኳን ጀዝባ አይደለሁም። ገላገልከኝ። አንተ ከወጣውማ እንዴት አባቱ ገላገልከኝ መሰለ። እንደው ካሌብዬ እውነት አንተ ከወጣው ጀዝባ አለ። ያውም ድብን ያልከ ጀዝባ፣ ያውም የጀዝቦች ባንዲራ ያዥ አይደለ እንዴ? ምንድነው? እኔ በቃሉ ለመሸወር ፈልገህ ነው? ተሳስተሃል። እኔ ሰውን ያልሆነ ነገር አልናገርም ብዬ እንጂ። በቃ ቲቸርዬ እኔ ጨርሻለሁ። ልሂድ። ወዴት ነው? ወደ ክፍል። ቆይ እኔ የምለው እንደው ካሌብ ስሞትልህ፣ ለመሆኑ ክላስን ታውቋለህ? ለነገሩ አይጠፋም። በግም እኮ ጋጡ አይጠፋትም። ያው ዙራ በሽታ ትሄዳለች። አንተ ደግሞ አሁን አፍንጫን ተሰብሯል። በምን እንደምት እንግዲህ እግዚአብሔር ይርዳ። እኔ ሰውን የምነግርህ እንደው ሰገው ለራሴ እውነት ሰገው። እርሶ ደግሞ ምን አሰጋውት እንዴ? አንተ በዚህ ዙረት እንደዚህ ከነሰረ የኔማ በኔ ዙረት ይኸው እስኪ እንዴ ግቢውን እኮ ቢያንስ ሽንት ቤት እንኳን እንደው በሰዓት ብታሰለው 28 ጊዜ ይመጣል። በሰዓት ነው እሱ 28 ጊዜ አራት ሰራው። ይቅርታ ብቻ ተው። በኔ ዙረት ፈሶ ነው የሚያልቀው። አሁን እንግዲህ ደም ልገሳ ምናምን ማቋቋሚያ አይቀርም። አደራል የለህም። ትንሽ ታግዘኛለህ አይደለ? አስበው እስቲ እናንተ መዞሪያ አይሰለቻችሁም? እኔም እግር በእግር እናንተን መምከር ማሰልጠን አይሰለችኝ? አሰለጥነው እኮ ፋራ ናችሁ እናንተ። ቢያንስ እኮ ቲቸር በዚህ ጋር አለ ተብሎ እኮ ድብቅ የለም እኮ። አንድ ቀን እንደዚህ ጥግ ለጥግ እየሰለላሱ ያስኳችሁ ዝም አልኩ። እኔ በቃሉ ማንም አይሸውደኝም። አውቄ ነው። ገብቷል? እዚህ ጋር እንደዚህ ሳይው ባላየም ማለት ነው ያራዳሪ ስለሆንኩ። በነገራችን ላይ ለተማሪዎች ያለውትን እንክብካቤ ሳላደንቅሎት አላልፍም። እውነት ካሌብ በእውነት በወጣ ይተካ። እግዚአብሔር ይስጥልኝ፣ እውቀትን ይክፈትልኝ፣ ሁሉ ነገር ያድርግልኝ። እና ለምን እንደው ሜዳሊያ አታደርግልኝም? እንደው ከቻልክ ደግሞ የምስክር ወረቀትም ለምን አትሰጠኝም ካላስቸገር? ኧረ ቲቸርዬ ብችልማ ደስ ይለኝ ነበር። ዝጋ ድንባዣ። አሁን ባንተ ቤት ሙድ ይዘሙታል አይደል? ሌባ ለራስህ በሆንክ ለኔ ተርፎ ይሄ ምን ይላል? ቆረቆንዳ። አረ የምሬ ነው ቲቸርዬ። ዝም የሚበር ነገር ይምራልን እንዴ? አንተ ከኔ ጋር ነው መልስ የምትመላለስ? አሁን ደግሜ ይሄን ደም ሳላፈሰው ከዚህ ጠፋ። ሂድ። ይሄ ምን ይላል? አላወቀኝም እንዴ? በቂ እኮ ነው። ታልተው ሄድ ብያለሁ። በሰሩት ስራ አድናቆት አላለ እንደኔ ልፋት ነኝ አድናቆት በላይ ይገባኝ ነበር። አንዳንዴ ግን በስራ ስትመስገን ያለው ደስታ እጥፍ ድርብ ሆኖ አቀረ። የሚቀኑ ስንት መምህራን አሉ በኔ ስራ ላይ ይደሰቱ። የእነሱ ሴራና ደባን ተቆቁሜ ትውልድ ላስተምር ብዬ እኮ ነው። ይገርም ነው በሰው ዘንድ እንደዚህ አይነት እይታ አለ። በቂ እስቲ አሁን ደግሞ ሴቶች ሽንት ቤት ልግባ። አንድ ሰው ነው ያዘኝ። ኧረ እፈጥናለሁ እኮ እናት እፈጥናለሁ። አሁን ሴቶች ጋር ሽንት ቤት ምን አገባበኝ? ለምን ገቡ? ደፈርክ ተብዬ ብከሰስስ? ይዘው ማንም አላየኝ። እንደው ጭንቀት ይሉ ብለሽ ስለመጣሽ እንደው ደስ ብሎኛል። የፍቅር አምላክ ቆንጆ የሆነ ፍቅር ይስጥሽ። ብረት መዝጊያ የሆነ ፍቅረኛ ይስጥሽ። ፍቅረኛማ ሰጥቶኛል። አሃ ለካ ሰጥቶሻል። በስጭ በቃ ያጣፍጥልሽ፣ ያበርክትልሽ። አሜን በያ። አሜን ነው እኮ የሚባለው። እሺ አሜን። ተመስገን። ኧረ ተይ አንቺ፣ ኧረ ተይ ከዘውዬ ጋር አስታርቂኝ። ተይ ስለ ፍቅር አምላክ። ወይ ይቅርታ ለማሄን እንኳን ማድረግ አልችልም። ትችያለሽ አንቺ። ይኸውልሽ ወደ ትዳር እየተንደረደረ ያለ ፍቅር በአንዴ እንደዚህ በማይረባ በተልካሻ ነገር ሲቋጭ አያሳዝንሽም? ኧረ ተይ አንቺ ተይ። እንዴ ለማ አንተም እኮ በዛኸው። ለስንተኛ ጊዜ ነው በዚህ ልጅ ምክንያት የተጣላችሁት? አዎ እሱማ ለሶስተኛ ጊዜ ነው። ግን በዚህኛው የኔ ምንም ጥፋት የለም። ይኸው ምንም ነገር አላደረኩም። እኔ ከፈለግሽ ጊዜን መጠየቅ ትችያለሽ። ቆይ አንተ ምን እንድትል ነበር የፈለግከው? ጎሽ ለማ ደግ አደረክ፣ ተሳሳሙ፣ ተቃቀፉ ብለን እንድታሞግስ ነበር? እንደዛ ነው ማለት እኮ አይደለም አንቺ። ያያችሁት ነገር እኮ እንዳሰባችሁት አይደለም። እሱን ንገርሽ ቢያንስ ላስረዳሽ አንቺ። ይኸውልህ ለማ እሷን ማሳመን እኔ እንደማሳመን ቀላል አይደለም። እሺ
ችግር የለውም አንቺው። እሷ አንዴ ልትሰማኝ ፈቃደኛ ትሁን እንጂ ታምነኛለች። እኔ እኮ ግርም የሚለኝ ለማ ይቅርታ ባደረገችልህ በሰዓታት ልዩነት ከተመሳሳይ ሴት ጋር ተመሳሳይ ጥፋት ማጥፋት ነው። በዛ ላይ ደግሞ ከስተት ራሱ አትማረው። ምን ነው አንቺው? ምን ነው አንዴ አንቺም ዞዊን ትሆኛለሽ እንዴ? አረ እሺ አመት አላወራም። አንዴ ነው ማውራው ቢያንስ ስምኝ። አረ ጆሮ ስጭኝ። ተይ። እሺ ላዳምጥ። ይኸውልሽ አንቺው ልጅቷ እኮ ፍቅረኛዋን ከቤት አልወጣም ብላ ዋሽታ ጊላድን ለማግኘት እኮ ነው የመጣችው። ጊላድን ምን ፍቅረኛ እያላት ጊላድን ለማግኘት ብላ ዋሸችው? ቆይ ጊላድን ተወዷለች እንዴ? እሱ ላይ እንኳን ለጊዜው ምንም መረጃ የለኝም፣ ግን ከዚህ እኔን ትመስላለህ ምናምን እያለሽ ጊላድ ጋር ለማግኘት እንደምትመጣ አውቃለሁ። ፍቅረኛዋን ዋሽታ እስከ መምጣት ድረስ? ኧረ ሀኒቾ የእሷን ጉዳይ ተይና ወደ አጀንዳችን እንመለስ። እሺ ቀጥል። ይሄ ፍቅረኛ ተብዬው ደግሞ ጊላድን ራቅ ምናምን ብሎ አስጠንቅቆት ነበር። ከዛ ጊላድ ጋር የሆነ አጠራጣሪ ነገር አየ፣ ይከታተለን ነበር በዛ ሰዓት። እና ይሄ ሁሉ ካንተ መሳም ጋር ምን ያገናኘዋል? አይደለም እኮ አንቺ ነገርን ከስሩ አይደል የሚባለው? ያው ከስር መሰረቱ ካመጣጡ ጀምሮ ላስረዳሽ ብዬ እኮ ነው። እሺ ተደብቆ ስጠብቃት ነበር። ከዛ ደግሞ ላግኝሽ ስላት እምቢ ከቤት አልወጣም ያለችው ልጅ ሰፈር ሰካ ያለች ጊላድ ጋር መምጣት። ከዛ ደግሞ ልጁም ሲከታተላቸው መንገድ ላይ ሲተቃቀፉ ስትተሻሸው ምናምን ማየት። ማለት በሰዓቱ ከኋላችን ነበር። አየሽ አሁን በደንብ እየገባሽ ነው እንዴ? እሺ ከዛስ ቀጥል። ከዛ ድንገት ስትዞር ፍቅረኛዋን ከኋላ ማየት። ልጅቷ ባንዴ ፊቷ ፍም መሰለ። የሆነ ሰዓት ላይ ና ወደ ያለችኝና ወደ እኔ ተጠግታኝ አቀፈችኝ። ከዛ ሳምችኝ። ለምንድን ነው የሳመች? ለምን ሳምሽኝ ስላት ፍቅረኛ እንዳይጠረጥር ከጊላድ ጋር ማረገውን ካንተ ጋርም ላርግ ብዬ ነው አለችኝ። እሷ ፍቅሯን ልታተርፍ የኔን ፍቅር ገደል ከተተችው። ቆይ ግን ከዚህ ሁሉ እሷ ለምን አርፋ አትቀመጥም? ምን አውቄላት? እኔ ላይ እንቅፋት ሆነችብኝ። እስቲ አሁን ቆይ እንደው ማን ይሙት እኔ ሳሚኝ ብያለሁ፣ እቀፊኝ ብያለሁ። እንደው ፈተና ለማውን ነው እንጂ። ይኸውልህ ለማ እኔ ተረድቻለሁ። እሷ ግን ምን እንደምትል አላውቅም። ለምን አጠገቧ ደረስኩ ሁሉ ልትልህ ትችላለች። ዋናው አንቺ መረዳትሽ። የተረዳሽው ብቻ ለሷ መስረጅ ይባክሽ። እሺ ልጅ ተሞክራለሁ። ኧረ አንቺ ሞክራለሁ እኮ አይደለም አደርጋለሁ ነው የሚባለው። ይሄ አሁን እኮ እግዚአብሔር የተዳር ጉዳይ ነው። ቀሚስም እኮ ገዝቻለሁ። ኧረ ምረፊትሽ ምን ሆነ? የትምህርት ቤቱን ድብርት እንዳለ አንቺ ነው እንዴ? ጠን ባክህ የሰብለ ነገር እያሳሰበኝ ነው። የጆኒ ነገር ነው እንደተጣሉ ሰማ። ለካ ጆኒ ከሌላ ጋር መገናኘታቸውን አያውቅም እንዴ? ለዓለም የነገራት እሱ አይደል እንዴ? እሷማ ዝምታው ሲጨንቃት ነገረችው። እሱ ደግሞ ምንም እንደማያውቅ ነገራት። በለፈለፉ በአፍ ይጠፉ ማለት ይሄኔ ነው። ቀውጦ ዝቶ ነው ትቷት ሄደው እና ትልቅ ፊልም ያለበኛ እማይቀር ነው። ሰብለ በጣም ተጨንቃለች። እሷም እኮ ታበዟለች። ለምን አርፋ አትቀመጥ? ግራ በተጋባ ስሜት ውስጥ ናት። መሲ እስኪ እንደው ስሞትልኝ ሳትደብቂ ንገሪኝ። ኤላን ትወዷለች አይደል? ቆይ ባንዴ ሁለት ሰው መውደድ ይቻላል እንዴ? ይኸውልሽ ኤላን ወዳው ከሆነ ጆኒን አትወደውም ማለት ነው። እና አብረው ለምን ቆየች? ምናልባት ይሉን ተይዟት ኤላን እንደወደደችው ስላላወቀች። ለነገሩ አንዳንድን ፍቅር አታውቀውም። ስታጣው ነው ታፈቅረው እንደነበረ ሁላ የምታውቀው። ትምህርት እየሰጠሽኝ ነው? አይ እያስጠነቀቅኩ ነው። ማለት ናታን ላይ ገባህ አታድክመኝ። በቃ የሰብለን ግን አልመለሽልኝም። ኤላን ትወዷለች እንዴ? አላውቅም፣ አትጠይቀኝ። እሺ በቃ አንቺ ፈታቢ። እየሞከርኩ ነው። እሺ በደንብ እንዲለቅሽ ምን ላርግልሽ? ዝፈንልኝ። ምን የሚለው? ምን ላርግልህ የሚለው። ምን ላርግልሽ? አራራ በእናትህ እንዴ ታመራለህ እንዴ? ዘፈንልኝ አላልሽም እንዴ? ስቀልድ ነው እንዴ? ይሄን ድምጽ ራሱ ለንግግር ነው ሆኜ ነው የቻልኩት። እሺ ምን የቻልኩት ምናምን ትያለሽ? ተሸከሚልኝ አልኩሽ መሰለሽ እንዴ? እንደውም ተሸከመኝ። መሸከም ማለት እዛ ላይ ሴትዮ እኔ ስታኝ አህያ መስላለሁ እዚህ። እንደውም ተው አንተ እኔን ደስታ ማየት አትፈልግም። አረ ስቀልድ ነው ሴትዮ። ሰብስቢ እናቴ ሰብስቢ። ምኑ ነው የምሰብስበው? ከንፈርሽን ወድቋል ሰብስቢ። አንተ ሰብስብልኝ። እኔ ለሞጭ ብቻ እስቲ እንደዚህ ሰብሰብ በልሽ። ተነስ እዛ ላይ በቃ ላንቺ ማለሆነ ነው። ይሄን ስለምታውቂ ነው መቀብጩ ነው አይደል? አሳወቀልህም ያንተ
የኔንም ያንተንም ፍቅር ቢያስጨንቀኝ ሆዴ አከላቴ ሆዴ ሌላና ያለህን ስሜት በግልጽ እንድትነግረኝ። ምንም አይነት ስሜት የለም። ሁኔታ ግን እንደዛ አይመስልም። ምን የተለየ ነገር አየህ? ባለፈው እንድትርቃት እያወራን እያለ የደወለችው እሷ ነች አይደል? አዎ። ታዲያ ለምንድን ነው አስፈላጊ ስልክ አይደለም ብለህ ዋሸኝ? አልዋሸሁም፣ ግን ደግሞ ስልኩ አስፈላጊ አልነበረም። ያኔ ደግሞ ያላነሱበት ምክንያት አንተ እንዳይደብረ ብዬ ነው። ትሰማለህ ጊልያድ፣ መቼም አላምንህምሽ። ወንድ ልጅ እኮ ነኝ። ፍላጎትን እና የምታስበውን ነገር በጣም ጠንቅቄ ነው የማውቀው። ካላመንከኝ ትርፉ ድካም ነው ማለት ነው። ደህና ነው። አልጨረስንም። መፍትሄ ለሌለው ነገር ማውራት ጥቅም የለውም ብዬ ነው። እሺ መፍትሄ አለ። ምንድን? ካሁን በኋላ ስልኳን አታነሳላትምም አታገኛትም። እያዘዝከኝ ነው? እስከ ዛሬ ስለምን ነበር። ካሁን በኋላ ግን በቃ። ታዲያ ለምንድን ነው ለእሷ ሄደህ እንዳትደውልልኝና እንዳታገኘኝ ማትነግራት? እሷ አይቀልም? የሚቀለኝን እኔ እንጂ አንተ አታውቀውም። የትኛው እንደሚቀልህ አብረን እንመለከታለን። ኧረ ሲስተም እያፈላ ነው። እሺ በለኝና በእናትህ። ሲመስለኝ ሁለተኛ አማራጭ ይዘን የመጣው። ይሄ ሁለተኛ አማራጭ አይደለም። ኤልዳናን እንድትርቃት ለምኛለሁ። ያለበለዚያ ግን እንደ ወንድ ልጅ እንዳወራህ እያስገደድከኝ። እንደዚህ አይነት ነገር ውስጥ ባልገባ በጣም ደስ ይለኝ ነበር፣ ግን ካልክ ችግር የለውም። እንደ ወንድ አስተናግዳለሁ። እሺ ጥሩ። ከዚህ በኋላ ግን ኃላፊነቱን አልወስድም። እማይሆን ሰጣ ገባ ውስጥ ነው የገባው። ትሰማኛለህ? አለቀልሽ። ምላስህን ቆርጬ ለውሻ ነው እሺ የምሰጥልህ። እጠብቅሃለሁ። ብታወራት ወርድ ከራሴ ብያለሁ። ወርድ ከራሴ። ኧረ ቲቸርዬ እኔ ነኝ የማወርዳት። አንተ ራስህ ነው የምታወርዳት። እንደውም እኔም አንተ ማናወርዳትም እንዲሁ እንደተሸከምካት አስወደ ሰሪ ብሎ እንሄዳለን። እዛ ስደርስ ታወርዳታለህ። በቃ ተናግሬያለሁ። ኧረ እኔ ደክሞኛል። ኧረ እባክህ እኔ በቃሉ ስመጣ ነው የሚደክምህ? ነግሬያለሁ። ይችል የተዋረትና መረጃ በማጥፋት ተደራቢ ክስ ነው መሰረትብህ። ተናግሬያለሁ። እንዴ ቲቸር ያውርጃት እኮ ማውራት እንችላለን። እኔ ተናግሬያለሁ። ናታን በህግ አምላክ ብያለሁ። ህግ የምታውቅ ከሆነ እንዳታወርዳት። በቃ አንቺ ዝም ትያለሽ። እንዲሆን ነገር ብይ እንጂ። ኧረ ቲቸር አሞኝ እኮ ነው። ኧረ እባክሽ አሞሽ። እንደው እኔ በቃሉ ስታዩኝ እንደው ፋራ ነው መስላችኋል? ምንም የማላውቅ ነው መስላችኋል? አንቺ ፊትሽን ሳይሽ እኮ የ10 ሚሊዮን ብር ሎተሪ ወጣለት ሰው ነው የምትመስዪው እኮ። ደስታሽን አይተሽዋል ግን? እስኪ እሺ ቲቸርዬ በቃ ይቅርታ። ኧረ ምን በወጣችሁ ምን አጠፋችሁ እንዴ? እናንተ እኮ መናፈሻ ውስጥ ነው ያላችሁ። እኔንም ደግሞ እንደ አትክልተኛ ቁጠሩኝና ፈታ ዘና በሉ። ችግር የለም። እሺ አንተ ይሄ ነበር የቀረ። በቃ ይሄ ነበር የቀረ። እኔ እንባ እያራጫችሁ ይቅርታ ጠይቁኛላችሁ አልኩ እንጂ እንደዚህ ትሉኛላችሁ ብዬ መች ገመትኩ። ለነገሩ ይቅርታም ለመጠየቅ እኮ ሰው መሆን ያስፈልጋል። አንተ እንደሆነ እንደ አህያ ተሸክመ ነው የምትዞረው። ኧረ ቲቸርዬ፣ ኧረ ልታመልጠኝ ነው። አዎ ቲቸርዬ፣ ትንሽ ስለደበረኝ አዝናናኝ ብዬው ነው አይደል? ደበረሽ ናታንዬ? እኔንም ስለደበረኝ አዝናናኝ እና እርሶንም ላዝሎት። ኧረ ምን ቦታ አንተማ ሴት ሆነ ዘል እንጂ እኔ ጋር ምን ትሰራለህ? ወይ ለመሆኑ አንተማ ነው የድብርት አስለቃቂ አድርጎ የሾመ ማን ነው? ወይኔ መሲ፣ ወይኔ መሲ፣ ወይኔ ኧረ ቸርዬውን ነገር ናርክ መሲ። እሰይ ይበልሽ። አወራረድሽን ሳታውቂ ማን ዘለሽ ፍጥ በያለሽ ደግ አደረክ መሲ። ብዙ ጎዳሽ እንዴ? ወይኔ ግሬ ሳይሰበር አይቀርም ናታን፣ በጣም ነው የሚያመው። ወይኔ አንቺ የምርሽን ነው እንዴ? ኧረ ሳልሰበር አልቀርም። አይ ሰበራት አይሆንም፣ ወለምታ ነው የሚሆነው። አንተ አንሳና እዛው መቀመጫው ጋር አስቀምጣት። እሺ። ኧረ አይሆንም። አንተ እየሰመምከኝ ነው። አይሆንም ናታን። እናቱ ተቀምጠሽ ልትቀሪ ነው እንዴ? ቲቸርዬ
እሱ አያያዙን አይችልበትም። ካላስቸገርኩት እርሶ ይወስዱኛል? ምን እግዚኦ ማርና ክርስቶስ እኔ ልሸከምሽ። አላሳዝኖትም ቲቸር? የኔ እንደዚህ ታመመኝ። ተይው በቃ መሲ፣ እኔ እንደምንም ላሳሽ። ቲቸር ጨክነውብኝ። ተወኛል ከንደ ጸብሮ ነው የምፈልገው። ጥላ መስመር ሲያንስ ነገር ሎጊሻ ምናቱ ልገነጣጠላት ነው እንዴ? እንዳልገነጣጠለ ተፈረደብኝ። እንካ ወንድም ምን ያዘው? ምን ይላል? ልትመታኝ ነው? ነግሬሃለሁ ሳልነካሽ። ሬሳ ነው እንደዚህ የሚከብደው። እዚህ ደግሞ እዚች ጋር ቆይ ልሽልሽ። ኧረ እንዴ እርሶማ ዝቅ ብሎ እግሬን አያሹትም። ለነገሩ ልክ ነሽ። አንተ እንደሰበርካት አንተ ውሻት። እሺ ኧረ ቀስ በል እንጂ እንዴ። አንተ ቀስ አትልም እንዴ? እንዴ ነግሬሃለሁ፣ ቀስ በለሻት እንጂ። ለነገሩ ለዛሬ ቅጣታችሁ ይሄ በቂ ነው። ከዚህ በኋላ ግን ነግሬያችኋለሁ፣ እንደው ጦጣ እየዘላችሁ ባገኛችሁ አልምራችሁ። አይማረኝ አልምራችሁ። እውነት ነው የምናገረው። በቃ እናመሰግናለን። አንተ ቀስ አትልም እንዴ? አንተ ቀስ አትልም እንዴ? ቀስ በል አለች። ምን ያቅለበልባል? ቀረማ ቅምና አይታ አትሸከምም እንዴ? ምን ይላል? ስርዓት። ለማንኛውም ለባዝሊ ምናምን ካስፈለጋችሁ አረ ቲቸር አይገባም እኮ ነበር። ተቀመጥ። ይኸው መሲ ባዝሊ ምናምን ገብተሽ ታሽበት። ካስፈለገሽም አንዳንድ ነገር አለ። እሺ እናመሰግናለን። ምንም አይደለም። ኧረ ቀስ በል እንዴ። ያንቺ ምርሽ ነው? አዎ ስሬ ዙሯል እባክህ። አዎ እንጂ ስሬ ዙሮ ነው የሚሆነው። ምን ያስቅሻል? እባክህ አውጡኝ። ቸር በቃ ነው እንዲፈታም ብዬ ነው። ጎበዝ ተዋናይ ነኝ አይደል? የዘንድሮ ጉማ ላንቺ ይገባሻል። እና ና በቃ ፈታ በል። ዲቆሽ መብሮ ፈታ ምን እቺ ነው 200 ብር ዘረዘራትና ምን እናደርጋለን? አነሳችልሽ እንዴ? ስልኩ እኮ ዝግ ነው፣ ጭራሽ አይሰራም። ወይኔ ለማ፣ በቃ እቺ ልጅ በእኔ ምክንያት ልጨልም ነው። ቆይ አንተ ለምን አትረዳትም? አረ እሷ ያሁኑን ብቻ ትረዳኝ እንጂ ከዚህ በኋላ እድሜ ልኬን ስረዳት ነው የምኖረው። እውነት ግን እኔ በእሷ ቦታ በሆን ብዬ አሰብኩትና ያደረግከው ነገር በጣም ነው የሚያናድደው። አረ አንቺ ደግሞ አረጋጊ። ምንድነው እንደዛው የምትሆኚ? እሳት ላይ ቤንዚን ሆንሽብኝ እኮ። ምን ላድርግ ብለህ ነው ለማ? በእሷ ሳይዶኝ እኮ ሳስበው በጣም ስለተናደድኩኝ። እንዴ ምን አለበት አሁን በእኔም በኩል አንዴ የሆነሽ ብታስቢ። ምን ሆነ ነው? ምንም አልሆንኩ። ፊትህ እኮ ያስታውቃል። ከሰው ጋር ተጋጭተሃል እንዴ? ምንድነው እንደዚህ ሊዋጋ እንደደረሰ ጎሽ እየተነፈስክ ምንም አልሆንኩም ትለኛለህ እንዴ? ቆይ ከማን ጋር ተጋጭተህ ነው? ከዛ ከሲስተም ጋር ነው። አዎ። ማን ነው ሲስተም? የልጅቷ ፍቅረኛ ነው። ታዲያ አንተ ለምን አገኘህ? አካሄዱማ እንደተማረ ሰው በዲፕሎማሲ መንገድ እፈታዋለሁ ብሎ ነበር። ከዛ እንደምታየው ተቀየረ። በቃ ተረጋጋ። አይል ዳና በጠበጠችን እኮ። ይኸውልሽ እሷ ከመጣች በኋላ እኔም ዞይም ሰላማችንን እናጣን። አሁን ደግሞ ተረኛ እናንተ ናችሁ። ወደ እናንተ ተገልብጣለች። ሴቶች ግን ሴቶች ታፋጩናላችሁ። ይኸውልህ እኔ ለሴት ብዬ አይደለም፣ እሺ ለክብሬ ስል ነው። አያበሻ ለክብሬ ፍላጎታችሁ በክብር የሚሸፍኑት ነገር ነው። እኔ ምንም አይገባኝ። በቃ ከፈለክ ፈልጊያለሁ ክብሬ ምናምን ያልክ በውስጥ ለውስጥ ደግሞ ፍላጎት የምታካሄደው ነገር ብትወስ ቢቀርብስ? የወንድነት ክብሬ ላስጠብቅ ነው። ካልሆነ እንደ ወንድ ልጅ ነው ማናገር አላለኝም። አረ ንግግር ይሄማ ከባድ ነው አባቢ። በቀላሉ የሚታለፍ አይደል? ወይ ጽፎ ነው ወይም ደግሞ የተማመነው ነገር አለ ከኋላው የሆነ ለማረፍ እንጂ ነገሩን እንደማረጋጋት ታባብሰዋለህ እንዴ? ይኸውልሽ አንቺው በሴት የተነሳ እንትን እንኳን እኔ ግለሰቡ የተባበሩት መንግስታት እንኳን ሊያበርዱት አይችሉም። ማብረድ ባትችል እንኳን ዝም በል። ወይ አንቺው ወዲች እኮ አይደል ምላሴ ስራ ስፈታ ይጨንቀኛል። ስራ ቦታ ምላሴ ነው፣ እዚህም ስራ ነው። ማን ነው አይከፈለኝም ለካ። ማን እንደሆንኩ አሳየዋለሁ። አላወቀኝ። ተው ይላል። ትንሽ ትዕግስት እንኳን ይኖር። ሰርጌ ይለፍና ታሳየው። ይኸውልህ ብትመታው እስር ቤት ነው የምገባው፣ ብትመታም ደግሞ ሆስፒታል ነው የምገባው። ያ ማለት የኔ ሰርግ ተስተጓጎለ ማለት ነው። ባይሆን ሰርጌ ይለፍና ይዋጣላችኋል። ስለ የትኛው ሰርግ ነው የምታወራው? አይ ለካ ለጊዜውም ቢሆን ፍቅረኛ የለኝም። ፍቅረኛው እንዳለው ሰው ስለ ሰርግ አወራል ወይ ለማ?
አዎ ጊሊያድን ለቀቅ አድርግና ስላስቀየምካ ዞቢ ማሰብ ይሻልሃል። ጊሊያድ ልሄድ ስል ነው አንተም የመጣኸው። እሺ ደስ ይለኛል። በዛው አንተም እንዴት ይበቃል? ይሄ ነገር ሌላ ያካተት ነው መሸኛኘት ነገር እያወራን ተናድዶ እኮ አንተ ያካተት። ኧረ አላወራም። እዚህ ሆኜ ብቻዬን ከማወራ ከእናንተ ጋር ዝም ብዬ ብሄድ ይሻለኛል። ተመስገን። እሺ አሁን ምንድነው የምናደርገው? ንገሪኛ። ፓስቲያችንን ገዝተን ብልት እሺ let's share በቃ በዚህ ብር ምንድነው የምናደርገው? ፓስቲ እንበላለን። አለም ብሬ ነኝ አለም ብሬ ነኝ አለም ብሬ ነኝ አለም ብሬ ነኝ የምሳ ቸግሮን ነበር። አለም ብሬ ነኝ የምን ብር ድንባጃም ካዲያን አሁን የሰጠው 200 ብር አምጫ ቀስ አምጣ እንዴ አልቀየራችሁትማ እናንተ ሰላቢዎች አሁን ሁለቱም ተመርከኝ ተመርከኝ እንደምሽ ቆይ እኔ በቃሉ እናንተ ልታጭበረብሩ ሞክራችሁ ነው ሐሳባችሁ እንደዛ ነው እኔ በቃሉ ድንበር ላይ የተፈሳፈስ ይሸተኝ ነበር የወንድ ነው የሴት ነው የሚል ይሸተኝ ነበር አንተ ነው እንዲያታችሁት ማለት በስማ አስደናቂ አፍንጫ ነው ያሉት አይደለ መሲ? አዎ እኔማ ጊነስ ቡክ ላይ ቢመዘገቡላ ባይ ነኝ። አዎ እንዴ ከዚህ ድንበር ድረስ የሴትና የወንድ ማይስተት ከቻሉ የሚገርም አፍንጫ ነው ያሉት። ትብል ፈሳሙላ አሁን በእናንተ ቤት አሞግሳችሁ ልብ ይልተራሩ አልሰማም። እኔ በቃሉ ማንንም አልሰማም። በቃ ከቆረጥኩ ነው ቆርጫለሁ። አረ እንደሱ አይደለም ትሸር የግቢው ተማሪ ሁሉ አይደል እንዴ ሆደ ቡቡ መሆኑትን የሚያውቀው? እውነት ነው ሆደ ቡቡ ነኝ። በእናቴ ነው የወጣሁት። የዛሬን ያድርገውና እናቴ ተገርፈኝና ሳለቅስ እኩል ነበር ከኔ ጋር የምታለቅሰው። በሷ ነው የወጣሁት። ጊዜ ግን አይገርም? ከመገረፍ ወጥቼ አሁን ዛሬ መግረፍ ላይ ደርሻለሁ። እናት ጀሪ እንነሳ የሎ ሲያንሳና ገና ግሬስ ከሚላጥ ትምህርት ቤቱን ነው ማዞረ አሪያንም ማድረግ ለትምህርት ቤቱ አረ ቸርዬ ምን ይሽኝ ነው እንዴ? ጊዜው እኮ ተቀይሯል። በዚህ ሰዓት ማንንም መንበርከ ከአይነፋም አይደለ እኮ ለስማታ ነው እንደዚህ የምትለው? መንበርከኩ ገረመ። ገና በርበሬ ያጥናሉ። ለነገሩ በርበሬው ስኬት ይመጣል። እናንተ ባላችሁበት የእናንተ ዘመን ትውልድ ይኸው ኑሮውን ውድድድ አደረገው። ቸርዬ እውነት እኮ አሞኝ ነበረ። አዎ ናታን አሽቶኝ ተሽሎኝ ነው እያዩኝ አሁን። ዝም ቀላባች ምን ትላለች እቺ? ወይኔ በቃ እንደው ሁነኛ ሰው ባገኝ እኮ እዚህ አሰላ አካባቢ አሪፍ ሳማለ ብለው ነበር። እሱን አምጥቼ እንዴ ብብታችሁ ውስጥ ነበር ማሽው ተረጋጉ ነበር እንዴ። አረ ቀልድ ብቻ በሳማ ሊገርፉን እንዳይሆን እልጥ እናንተ ውስጥ የራሳመማችሁ በሽተኛ ስታረጉኝ ማን ሃያላችሁ ማን አላችሁ? እውነት ቸር የዛሬን ብቻ ይማሩን። ሁለተኛ ይለመደንም ሁለተኛ በስተመጨረሻ ይቅርታ እንዳደርግላችሁ ትፈልጋላችሁ? አዎ ጥሩ ነው። እንግዲህ ይቅርታ እንዳደርግላችሁ ከፈለጋችሁ በሁለታችሁ መሀል ያለውን ነገር ምንም ሳትደብቁት ነግሩኛላችሁ። በኔና በሱ የለም በኔና በእናንተ መሀል እንደው ኧረ ተው እንደው አታንድዱኝ ባካችሁ ተው። እንዴ አውቃችሁ ታለግማላችሁ እንዴ? እስኪ እኔ ነኝስ አላሳዝናችሁ? እንደው አላሳዝናችሁ እንዴ? በጣም ነው የምንዋደደው። ምን አፉን ሞልተህ ተናገርከው? አይ ዘመን አይ ጊዜ ኧረ ስንቱን ያስተማኛል እናንተ ስንቱን ያስተማኛል። አረ እንዴ ምን ያሳፍረናል? ምን የሚያሳፍር ነገር አደረገው? ይሄ ነበር የቀረ። ቆይ እንደው በእናትህ እንደው ምን ምበላና ምን ብጠጣ ነው እንደዚህ እንደው ደረትን ግልብጥ አድርገህ ድፍረት የተናነቀ የተረፋፈርከኝ ምን ብበላ ነው? አንተ እኔ እኮ በቃሉ ነኝ እንዴ። ቸር ምን የሚያሳፍር ነገር አለ? እኔና እሷ የምንዋደደው ልክ እንደ እህትና እንደ ወንድም ነው። ምንድነው ጥፋቱ አይደል? አሄ ወዴት አንዴ ካመለጠ በኋላ ወደ ኋላ ብትል አልሰማም። እህት ወንድም የለም በቃ እውነቱን የተናገርኩት አይደለ መሲ? ምን ይዘጋሻል? መልሽ እንጂ ምኑን በመሃላችሁ ያለውን ነገር ተናገሪ። ናታን እንደተናገረው ነው። ነገር ግን ምን እሷ አቅም እንጂ ነው ያፈቅረዋል። ምን ባይኔ ምን እስኪ ድገሚው እስኪ አፈቅረዋለሁ። አረ ቲቸር መሲ ምንድነው የምታወሪው? ቲቸር ዝም ብላ አውቃ ነው። እሷ ቀለኛ ነች በህይወት። አንተና የምታውቅላት እንዴ?
ይችን አንድ ፍሬ ልጅ በፍቅር ተብትበ ከትምህርት ገበቷል ታፈናቅላት? ቆይ እኔ የምለው ቅጣቱ ምን እንደሆነ ታውቃለህ እንዴ? ኧረ ቲቸር ኢየሱስ ምንም የሚያውቀው ነገር የለም። እንደማፈቅረው ራሱ አያውቅም። መስዬ አንቺ ምን አውቀሽው? ምን አውቀሽው? ተይዘሻል እኮ በፍቅሩ ተብትቦ ይዘሻል እኮ በቃ። አንቺ መሲ መዘላበዱን ትተሽ ለምነቱን አትናገሪም? ጨመጣ እንዴ አንተ ልጅ እንዳላጣፋ ነግሬያለሁ። አርፈህ ተመልከክ ብያለሁ እንዴ። ይቺ ልጅ አንድ ያፍቅራለች የምላትን ሁሉ ትሰማለች ብላ ሀሳቧ ልታስቀይር ነው? ተሳስተሃል። በቃ አንድ ወጥቷል አለቀ። ያው የተፈጥሮ ነገር ፍቅር ያዘኝ ተብሎ አያዝ። በዚህ እድሜያችሁ ትምህርታችሁ ላይ ፎከስ እንደማድረግ እናንተ ግን ካፕል ጥንድ ናችሁ። ታስሩ እንደተፈታ ጥጃ ግቢውን በሙሉ ተወርቃላችሁ። አረ ቲቸር ምንድነው እንዴ? ዝጋ እንዴ! ቆይ እኔ ስራዬን ትቼ ከእናንተ ጋር እንደረኛ እኩል ስሮጥ ስውል ቦነስ የሚታሰብልኝ ነው የሚመስላችሁ ነው? ሜዳ ላይ የሚሸለም ነው የሚመስላችሁ እንዴ? ለእናንተ ብዬ እኮ ነው ታች ከላይ የምለው። ለምን አይገባችሁም እናንተ? ይገባናል እኮ። አይገባችሁ? ቢገባችሁ ኑሮማ ልፋቴ ሁሉ መላከቱትም ነበር። እኔ እንደሆነ ድሬ ነው አንዴ በቃ እንዴ ስንዴ ዘርተህ እንግዳ ሊጨር የተባልኩ ፍጡር ነኝ። በቃ የያዝኩት አይቀበጠኝ፣ የመከርኩት አይሰላልኝ። በቃ እኔ እንደሆነ እንደዛ ነው የተፈጠርኩት። በቃኝ ዴ ቀስ በይሽ አንቺ ጉልበትሽ እንዴት ነው? ኧረ በስመ አብ ጉልበቴ። አንቺ በዚህ ዘመን አንበርክት አለ እንዴ? ጨውኩባቸው እንዴ? እነሱ እንዲመከሩ ብዬ ነው። እኔማ ደብዳቤውን የጻፍሽው ለእኔ ነው ብዬ ስንቱን አሰብኩት። አይድል ድል የሚባል ነገር ልመለስ አላልመለስ ምን አለ አሁን ውጤት ቶሎ ደርሶ በእናትህ ዩኒቨርሲቲ ገብቼ በተገላገልኩኝ። አንተ ግን ማን ነው ሀይ ያለ ትገባለህ ብሎ? ምንድነው የምታሟርተው? እገባለሁ አልኩ እገባለሁ። አንተ እኔ አቡሻ እኮ ነኝ፣ እውቀቴን በደንብ ነው የማውቀው። እሺ ያርግልህ። ግን ምን እንደሚያሳስበኝ ታውቃለህ? ምንድነው? ለሁለት ወር ከምገባ ባገባ አይሻልም እንዴ? አሁን አንተ ውጤት ቢደርስ አገባ? ማ እኔ ቢደርሰኝ እንኳን 10 ነጥብ ለሁሉም ሰው አስተላልፋለሁ እንጂ እኔ ግደለኝ አልገባም እንጂ። ሚኪ መሮጫችን ሰዓት ደርሷል። ምን ተፈጠረ? እነዛን ጀለሶቻቸው እንዴ ሰርካር ነው ሊላካቸው? በእርግጠኝነት እሱ ነው የሚልካቸው። ምን ይልካቸዋል? አንተ ግን እኛ ምን እናደርገዋለን? አናሳዝነውም እንዴ? ለኛ አንድ አይበቃም? ይሄ ሁሉ ሁለት ሰው ምን ያደርግልናል? አሁን ብንሮጥ ልንፎገር ስለምንችል ማለት መጀመሪያ በወግ ሙድ እናራምድ። እስቲ ጌታዬ አውጣኝ ዛሬ። ኧረ ሚኪ አሁንም እኮ እየተከተሉን ነው። ይኸውልህ ምን እናደርጋለን መሰለህ? አሁን እንደዚህ በዚህ ነው ወክል ይችላል ማለት ነው። ያቺኛውን ቅርጫት ስናገኛት ያጥሽ አረናችሁ በእርግጠኝነት ደላላ ይከራያል ያለኝ ቤቴ ነው መሰለኝ። እስቲ ደውልለት። ኦኬ እሺ። የት አሉ? ኧረ እየመጡ ነበር። ስንታጠብ ተሸዋውደን ነው የሚሆነው። ወይኔ ሚኪ አንተ ፍላት በላው እኮ። ወይኔ ቦርጬን። ያገኘው ነገር አታግበስብስ ስላልሰማ አልከኝ። ቆይ እኔ የምላችሁ እስከ መች ድረስ ነው ግን እንደዚህ የምንቀጥለው እንዴ? አረ እኔ በዚህ አይነት ከሄድን እኔም ግራ ገብቶኛል። እንደዚህ ከሄድን እኔ ቦርጬን ማጣቴ ነው። ችግሩ እኮ አባግያ ነው። አባግያ አልሰማል። ኧረ በእናትህ ወደዛ አንገቷን ይዘን ሄደን ለሰርካር እንሰጣታለን እንዴ? እሱ ጸድ ሀሳብ ነው። ካልሆነ ያበቃልናል። ኧረ እና ደግሞ ሳይመጡ እንሂድ። ወይኔ ናታ በዚህ ዘመን ልክ እንደ ህፃን ልጅ አንበርክኝ። አልሰማከውም እንዴ? ኑሮ ስለተወደደ ነው እንጂ እኮ በርበሬም ሊያጥናል ነበር። ቆይ አንቺ ግን ምን ሆነሽ ነው? ምን ሆንኩ እንዴ? አፈቅረዋለሁ ምናምን ያልሽው ቢያመረውስ? እውነቱን ተናገሩ አለ። እውነቱን ተናገርኩ። ቆይ እውነቱ ምንድን ነው?
አፈቅርሃለሁ። እስቲ አትፍታችብኝ። እኔ የምሬን ነው እየጠየቅኩሻለሁት። እባክሽ ቀልድ ነው። ይሻልሻል እንዴ ቆይ የምሬን ቢሆንስ ባፈቅርህስ? ቆይ ግን መሲን የምለው ሌላ ጨዋታ አልቆብሽ ነው? ከምሬን እኮ ነው ናታን፣ መልስልኝ እስኪ። ይኸውልሽ መሲ፣ ከዚህ ቀልሽ ያ ጨፍን ምናምን ግለጥ እያልሽ የምትጃጃዩ ቀልሽ ይሻላልሽ። አትመልስልኝም ላኩርፍህ እንዴ? ቆይ አንቺ ግን ሁሉንም ነገር በግድ ነው እንደምታደርጊ? አዎ በግድ ነው። መቼም ይሆን እንዴ? ቢሆን እንኳን ያላቀም እኔ ትምህርቴን አቁሜ ትቼ ነው የምጠፋው። እንዴ ተፈቀርኩ ብለህ ነው ትምህርትህን ጥለህ የምጠፋው? አዎ እኔ በምንም አይነት ሁኔታ እኔ አንቺን ጓደኝነት ማጣት አልፈልግም። እንዴ ፍቅረኛ ሆኖ እኮ ጓደኛ መሆን ይቻላል። በዛ ላይ ደግሞ ከጓደኛ ወደ ፍቅረኛ ሲያድግ በጣም ጥሩ ነው። መሲን አልፈልግም አልኩሽ አይደል እንዴ? በቃ ወሬ ቀይሪ። እኔ አንቺ እንደ እህቴ ነው መሽ። እስከ መቼ ነው የምታገለው? ይደክማል እኮ። ቆይ ለምን አትሸነፍም ናታን? ሌላ ወሬ የለሽም? አንተ እያወራክ አይደል? እኔ ልስማህ። እንዴ ስተኝ ሬዲዮ መስልሻለሁ እንዴ? አይ ሬዲዮ ካንተ ትንሽ ይሻላል። አረ ይሻላል። አዎ ይሻላል። አረ ይሻላል በቃ አይሻልም ብዬ ይሻላል። ምን ሆነክ ነው? ትንሽ ነስሮኝ ነው እባክህ። ምን ብዙ ፀሐይ ላይ ሄድክ እንዴ? መሰለኝ። ነስር ከመጀመሩ ነው ታዲያ አፍንጫ ሲነካ የሚያሰማው። መት ነው አይደል? ተው እባክህ። ማን ነው? ተው አልኩህ እኮ ራሴ እወጣዋለሁ። ጓደኛህ እኮ ነኝ። ያንተ ጉዳይ የኔም ጉዳይ ነው። ስሙን ብቻ ንገረኝ። አንተ ችግር ውስጥ መግባት የለብህ። ተው በቃ። እያራከኝ እንደሆነ ነው እየተሰማኝ ያለው። እንዴ ቆይ እስቲ እኔ ከሰው ጋር ብጣላ አንተ ዝም ትላለህ? እሱማ ዝም አለም። እና አንተ ተጣልተህ እንዴት እኔ ዝም እላለሁ? አሁን ስሙን ብቻ ንገረኝ። እሺ እነግርሃለሁ፣ ግን መጀመሪያ ምንም እንደማታደርግ ቃል ግባልኝ። ለማድረግ መሰለኝ ንገረኝ እያልኩ ያሉት። እነግርሃለሁ አልኩህ እኮ፣ ግን አንተ በንዴት ምንም አይነት ነገር እንዳታደርግ። ካሌብ እያናደድከኝ ነው። ኤላ ነው በል ይኸው ሻለች። ጆ ተረጋጋ። ትምህርት ቤት ውስጥ ምንም ነገር ማድረግ የለብህም። እሱ ትምህርት ቤት ውስጥ አይደል እንደ መታ? እድለኛ ሆኖ ማንም አላየንም። እኔም ሄጄ አልከሰስኩትም። እሱ ግን ሄደህ ብታጠቃው ሊከስ ይችላል። እንዴት ቢነቀን ነው? ቆይ ለነገሩ ዝምታዬ ነው እንደዚህ እንዲሆን ያደረገው። እኔ እኮ በስነ ስርዓት ነበር እያወራሁት የነበረው። ለምን በፍቅራቸው መሀል ትገባለህ ስለው ምን አገባለኝ? ይሄ ውሻ ጓደኛዬ እኮ ነው በደንብ ያገባኛል ስለው ገና ምን አይተህ ሰብሊን ነጥቄው የትምህርት ቤቱ መሳቂያ መሳለቂያ ነው የማደርገው አይለኝም መሰለህ? እሱ ወንድ ነው እሱ። ወንድ ነክ እንደሱ ካደረግክ ስለው እንደውም ቆይ መልእክት ላክልህ ብሎ ሳላስበው በቴስታ ይመታኝ መሰለህ? ቶ ደም እንደዚህ ፈሶ አይቀርም። እጥፉን ነው ማስከፍለው። ግን በደንብ በጥንቃቄ ራስህን ለችግር ሳታጋልጥ በሚገባው መልኩ ትምህርት ስጠው። በደንብ ሰጠዋለሁ። እሺ የሰብለን ጉዳይ ከዚህ በኋላ እንዴት ነው የምትቀጥለው? ምንም የሚቀየር ነገር አይኖርም። ማለት የኔ እንደሆነች ትቀጥላለች። የማንም መሆን አትችልም። ለሷም ይሄንን አስረግጠ ነገራት። በደንብ አስብበታለች እሷን ጉዳይ። ቅድሚያ ግን የዛ ውሻ ይቀድማል። እንዲህ ካልሆነማ ያማቀው ኃይለኛው ጆኒ እንደለሰለሰ ይቆያል። አቅምህንማ ልታሳየው ይገባል። ይምጣ እኔ ለሱ ልጅ ምክንያት ጦሴ ሁሉ አልቋል፣ ልቤ ፈርሷል። ይምጣ ጥሩት። ምንድነው እንደዚህ አጣርፋችሁ የጠራችሁኝ? እስኪ በእናትህ የት ነበርክ እንዴ? የት ሆናለሁ? እማክያ ጋር ነዋ። አንተ እዛ ሄደህ ቸልቲ ትላለህ። እኛ ባንተ ምክንያት አፈር ድሜ መብላት አለብን አይደል እንዴ? እኔ አልገባኝ። አፈርሽ ይሁን ድሜ ደግሞ ምንድነው? አረ በቃ ተጫወትክ ማለት ነው። አንቺ ሴትዮ ልጅ ነግሬሻለሁ፣ ከኔ ራሱ ረጅ። ምንድነው ጓገጭ የምትለው? አንተ እኮ አይገባህም። ሰርካይ የሚባለው ሰው እየላከብን ነው። እዚህ መጡ እንዴ? ሁለት ግድንግድ ፈረስ የሚያካክሉ አህያ የሚያካክሉ ሰዎች ቀኑን ሙሉ ሌሊቱን ሙሉ ሲያራርጡን ነው ያልነው። አሻንቲ እኛ ባንተ ምክንያት እኔ ይሄን ሁሉ ያጠራቀምኩትን ቦርጭ ባንተ ምክንያት በየመንገዱ እየፈሰው መጨረስ አለብኝ ወይ? ንገረኝ። እንደው አሻንቲ እንደው ስለፈጠረህ አምላክ እንደው እሺ በለን እስኪ እሺ በለንና እቺ ልጅ ወደ መጣችበት ተመለሰ። ጉድፈላ ማኪያ ተው አባኪያ እንዴ፣ ለኛም እያሰብክልን ተሳቀናልከን እኮ
ይኸውልህ እኔ በመልሳትም ሰርካር ግን እናንተን አይተዋችሁ። ባለፈው ቂጡን መጥቷል። ቂጥ ደግሞ የክብር ጉዳይ ነው ታውቅ የለ። እኔ የምለው ቂጥ ክብር ነው እንዴ? ውይ ሆነ እኮ አልሰማህም እንዴ? የሚገርም ደግሞ እሱ የሚከበረው ነው ያለ አንተ አትከበርም። የምሬን ነው። እስኪ በእናትህ ጨዋታ ቀይር። ደበረሽ አይደል? ሆድ ባሰሽ ይገባናል። ችግር የለም። እስቲ ንገረኝ አሻንቲያው የኛ መጨረሻ ምንድነው? ይኸውላችሁ ያለው አማራጭ አንድ ነው። እሺ ምን? ይኸውላችሁ እቅድ እናውጣለን፣ ሳያስበው እናጠቋለን። እኔም ትዳሬን ይዤ ቁጭ እላለሁ፣ እናንተም ደግሞ ጎዳናችሁ ላይ ወጣችሁ ድዳችሁን ታሰጣላችሁ። እሺ ቆይ አታክ እናድርገው ብንል ከምንድን ነው የምንጀምረው? ለሱ አታስቡ። እማክያ የሰውየውን ውስጥ ሚስጥሩን ስለምታውቅ ፕላን አውጥተን ትረዳናለች። አሁን የት ናት? ውይ እማክያ እኮ ለኔ ያላት ፍቅር ጠቁርክብኝ፣ ከነዚህ ልጆች ጋር አትዋል፣ ዞር አትግጠም ብላ እስኪ እረፍ በልና ምሳ ብላ ምሳ እየሰራችልኝ ነው። አየኔ እናት እንደው እውቅ እኮ ናት። የምን ምሳ? የሚበላ ምሳ ነው እንዴ? ምን ሆነሽ ነው እናቱ? ሚስቴ መሆኗ ቀረ እንዴ? አንተ ልጅ ኧረ በፈጠረ አታዝገን። እኛ ለራሳችን ጭንቀት ውስጥ ነው ያለነው። ይኸውላችሁ ለማንኛውም እዚቹ ጠብቁኝ፣ ይዣት እመጣለሁ። እሺ ግን አፍጥኑ። ወይኔ ልቤ መታ። ወይኔ እማክያ ናፈቀችኝ መሰለኝ። ወይኔ ልቤ እንደው እቺ ነገር መጨረሻዋን አይቻት። ይኸውላችሁ ይልቅ ተዘጋጁ። በቅርቡ ደግሞ የጋብቻ ፕሮግራም አለ፣ ለሱ ተዘጋጁ። ለኛ ግድ የለም፣ አንተ ብቻ ቻለው። ሂዳውን ጥራት ሻንደም ለምን እሄዳለሁ እዛ ድረስ እደውልላታለሁ። እንደውም ቆይ ስልኳን አልፖሸችሁ እንዴ? ለምን ብላ ነው የምፖሸው? ቅርስ እኮ ነው። ተቀልዳለህ እንዴ? ወይ ዘንድሮ ስልክም ቅርስ ሆነ። እንዲሁ ግን ምን አይነት የተመታ አጁዛ እንደሆንክ ታውቃለህ? ሁልሽም ማለት አሁን ከሚስቴ ጋር ላወራ ነው እንዳነጅስ። እስኪ ሄሎ ማኪያ። ወይ አባኪያ ጠፋብኝ እኮ ናፈከኝ። እኔስ ብትይ የናፍቆትሽ ፍላጻ እኮ እያሰቃየኝ ነው። እሺ ልምጣልክ። የነቃጁስ ፓት ላይ ነይል። እሺ እኔ አባት አሁን ነው እመጣልካለሁ። እሺ እኔ እናት እስከማገኝሽ ትናፍቅኛለሽ። እኔ ንፍቅፍቅ ነው የምትለኝ? ውይ እስኪ ድገሚው። ንፍቅ ነው የምትለኝ? እሺ የኔ ፍቅር ውይ ሺስ ካሚንግ ሱን ይላል በእንጂ ሲያስጠልፍ አጫም እየሰደበችኝ እኮ ነው ባፈቀርኩ። ቆይ አንተ ልጅ ግን ራስህ እንዴት ነው የምታስበው? ሌሎች ሰዎች በሚያዩኝ በተቃራኒ። እስኪ ንገረኝ እባክህ። ተወዳጅ፣ ተናፋቂ፣ ወንዳ ወንድ፣ በዛ ላይ ደግሞ አስተሳሰቡ ጥሩ የሆነ ራስን የምታይበት መስታወት ሳይቆሽሽ አይቀርም። ትንሽ አጽዳ። የኔ መስታወት ቢቆሽሽም አያሸኝም። ያው ያሳየህ ተቃራኒው ነው። ምን ነው አልናፍቅሽም? አንተ ምን ይናፍቀኛል? አላቅም። እሱን አንቺ ንገሪ። ለምንድን ነው እየተደበቅሽ የምትይኝ? እና ደግሞ የረገጥኩትንም እየረገሽ ደግሞ ለምን ትከታተኛለሽ? ተሳስተሃል። ለራስህ የሰጠኸው የተሳሳተ ግምት እንድትቃዥ እያደረገህ ነው። ድንገት ጥፍት ብል ምታብጂ ነው ይመስልኝ። ደግሞ አላምን ብለሽ ነው እንጂ ወደሽኛል። በሚገርም ሁኔታ ታይፕ አይደለም። በእንዳንተ አይነቱ እንዳልሳበ። እሺ ታይፕሽ ምን አይነቱ እንደነው? ግልጽ እኮ ነው። ልክ እንደ ጆኒ አይነት። እሱ ጋር የጎደለ እኔ ጋር ያለ ነገር አለ። ለዛ ነው አይንሽን ይጣልሽብኝ። ያው እንደዛ ማሰብ አንተን ካስደሰተ እኔ ምን አገባኝ? ለእኔ ደስታ ትጨነቂያለሽ ማለት ነው? እኔ? አዎ እንጂ። አንተ ግን ምን አይነቱ ደረቅ ነህ? ለማንኛውም ከናፈኩሽ እኔ ተይማለሁ። እሺ ነው ልጁን ተጠንቀቀው። ምን ሊያደርግ እንዳሰበ አይታወቅም። ምን ያመጣል? የሚያመጣው ስለማይታወቅ አይደል? ተጠንቀቅ ምን ልህ? እሺ ልጅቷ ግን ቆንጆ ናት አይደል? ምን ቁንጅና ፍቅር አይሆን ወይም ደግሞ ተበጥብጦ አይጠጣ። ለመሆነቱ መልኩንም አያደርግ። ዋናው ፍቅር እኮ። እኔስ ምን አልኩኝ? ዘፋኙ ምን አለ? የት ብለው የት ቢሄዱ መስፈርት የለም ከወደዱ። እኔ ግን ዘውቤት ገርመኛለች።
አሁን የፊት ምኑ ስባት ነው ፍቅረኛ ያደረገች? ደጋግሞ ቢታረስ ራሱ እኮ ያለሰልስ። ኧረ ወይዘሮ አሰለፍ አንተ ሴትዮዋን ተፋተው ስላንተ በዚህ ትመጣ ውጣት ነው። ግን ስትታዩ አብራችሁ ምትሉ ነው የምትመስሉት። ማናም አንተ ኔልዳን እሰይ የውስጤን ነው የተናገርሽኝ። ይኸው እግዚአብሔር ያመጣልህ ስጦታ ነው ተቀበል ስለው እምቢ አለ። ልጅቷ እኮ ፍቅረኛ አላት። ደገምከው? ምኑን? ይኸው ለ10 ጊዜ ፍቅረኛ አላት አትበለኝ። ባይኖራት ግን ያው እንደ አይደላል ይመስለኛል። እኔ ፍቅረኛ ላይ የሚያዘገጁ አይደለም። ውይ ምንድነው እሱ? ምን አላማህ ለገና ተምረ ዶክተር ሆነ ምናምን እንደዛ ነው የምታስበው? አንተ በቃ ጫፍ ከሰጡ ዝም ብለህ መተርተር ነው የምታውቀው ማለት ነው። ምን ላድርግ ብለህ ነው? እንደው ነገሬን እንኳን በወሬ ከረሰው ብዬ ኧረ ሀና የያዘው ነገር አደራ። ሀና ልታስታርቅ ነው። አሁን እናንተም በገቡበት ደግሞ አሪፍ ነው። ኤልዳናም እኮ እኔ አስረዳታለሁ ምናምን ብላኝ ነበር። ይሄ ነገር በማህበር ካልሆነ በግለሰብ ደረጃ የሚፈታ ጉዳይ አይደለም። ይኸውልህ ጸባይን ካላስተካከልክ እድሜ ልክህን እኛ ስናስታርቅን እንኖር እንዳይመስልህ። ኧረ እችኛውን ብቻ አስታርቁኝ እንጂ ጸባይን አስተካክዬ እኖራለሁ። ከዛ ኤልዳናንም ከህይወቴ ያስወጣለሁ ወይም ደግሞ ካንተ ጋር አጣብሽኝ ዞም እንዳጠረጥረኝ ያደርጋለሁ። በቃ ተመለሱ እንዴ! ባህላችንስ ሰፈር ደርሰን ተመለሱ እና መግባት አማረ እንዴ? ምን አለበት ቡና ጠጥቼ የሚበላም ነገር ካለ ቀማምሼ ቦታ። እሺ ንግቡ። አይ እንዴ አንዴ ከገፋሽም በኋላ ማንገባ ተይው እባክሽ። እሱ እስከደረ አሜን ግን ትደውላለች። አይ ደስ ይላል። በይ ቻው። እሺ እና በቃ ሻንቲ አመር ምንም መሰብሰብ ቃሉ 97 ቁጥር 40 ላይ ምን ይላል? ያገባ ወለደ ይላል። እኔም እኮ መሰብሰብ ፈልጋለሁ ግን ችርትሬ ዘገበኝ። ሰበሰብ ገባ። እንዴት እንደሱ አይለያል። ፍቅር መስጠት ነው። ኧረ በቃኝ። ማጉረስ ነው፣ መሳም ነው። እኔ ያልቻልኩኝ እኮ በቃ ማጉረስ ይኸውና እማክዬ መጣች። እድሜዋ እኮ ረጅም ነው። እቺ ልጅ ናልኝ አቡሽዬ ናልኝ እዚህ ጋር ቁጭ አለ እማክያዬ። እስኪ ቁጭ ከቦታው ቁጭ በይ። እንዴት ነሽልኝ? ናፈቅሽኝ እኮ እኔ ራሱ ናፈቅከኝ። ውይ በእናትሽ እኔ ናፍቆትሽ እኮ ነው የሚጎዳኝ። በቃ አሁንስ አትጨማለቁ፣ ተጨመላለቁብን እኮ። አይነቀላ ደም መሰለስ። ምን ነው ከቀላል ልታከራየው ነው? ምኑን? እማክዬን ስነ ስርዓትን ያዝ። እማክዬ እንዳትል። ይኸውልህ ይቺ ልጅ አትከራይም፣ አትሸጥ። ማነሽ ኪዱ? ለማንኛውም አሁን የሆነ ፕላን ልናወጣ አስበናል። የምን ፕላን? ዘመቻ ሳንቀደም የመቅደም ፕላን። ማንን ልንቀድም ነው? ሰርካል ሰዎችን ልኮ አሁንም እያስፈራራን ነው። እኔማ በቁጥጥራችን ስራ አድርገን ነው ያሰቃየኝን ባሰቃየውና በበቀለው ደስ ይለኛል። ምን አርጉን ያሰቃየሽ? ስንት መከራ እንዳየው እኔ ነኝ የማውቀው። እና እኮ ተናገሪያ ምንድን ነው? እሱ ሳሚን ባለኝ ቁጥር የምከፍለው መስዋዕትነት በጣም ከባድ ነው። እኔ አልገባኝም። ይሄን ወንዝ የመሰለ ፊት ሳስረ እየገለጨሽ እንዴ? አንቺ ችግሩ እኮ እሱ አይደለም። እና ምንድን ነው እንዴ? ተይ እንጂ ቃጩ፣ አንቺ ህሊና የለሽም? አስቢ እስኪ በነዛ ፈልጥ በሆኑ ጋርዶች እንደዚህ ታግታ ሳሚው ብትባል እንዴት ነው የሚሳምላት ይሄ ልጅ? ተይ እንጂ አንቺ እንደዛ አርጊ ብትባይ ታረጊያለሽ? እኔ ሲጀምር ማን ታገቻለሽ እንዴ? ህግ የለም እንዴ? ሰው ፈልጎ ይታገታል እንዴ? አባኪ ያበቃው ነው ቀይሩ። እነዚህ ደንቆሮ ናቸው። ብናወራ ራሱ አይሰሙንም። ቆይ ግን ይሄን ያህል ለምንድን ነው የጠላሽው? የማይሆን ጥያቄ ጠየቀኝ። ጭራሽ እገታው ሳያንሰው አብረን ካላደርን አላለኝም። እንደር ወይኔ ለኔ ባረገው ለኔ ባረከው ስትል እኔ ባደርኩ ከሷ ጋር እኮ ማለት ነው የኔ እናት። እና እስካሁን አብራችሁ አላደራችሁ? አዎ በዘዴ እየሸወርኩት ነበር። በዛ ላይ ደግሞ አፈቅርሻለሁ ምናምን ስለሚልኝ ያለ ፍላጎቴ ነክቶኛ አያውቅም። እና በቃ ምንም ተች ምናምን አላረገኝም እያልሽ ነው? አሻንቲ አሁንስ አፈስክ። ደግሞ ቅድም በዚህኛው ነበርና ይሳፈች ይሄኛው ይቀራል። እሰዋለሁ እኔ እሰዋለሁ በሁለቱም በኩል ልሰዋ አቡሻ ወይ ሁለቱም ተለዩ ከሰርካል ልጃቸው ሁለቱም ተለዩ። ብራምባር ሰበረልሁ አንሶላ ከዘዘልሁ ልጆ ብራምባር ሰበረልሁ አንሶላ ከበበልሁ
እኔና አንተ ምን ና አንተ ብርጭቆ በፊት በዚህ ነበረ የምንገበያየው። እንደቀላል እንዳታየው በፍቅር አኑራሽ ከዚህ በኋላ በቅጠል አኖራታለሁ። የሚሰበረውን የሚሰበረው ይሻላል። እኔ ነኝ የምሰብረው። እንደውም ማለት ነው እንደዚህ ከሆነ ከዚህ ሰፈር ንቅንቅ ብለሽ አትወጪ። ቃጁ ይመች ነይ። ይሄ ደግሞ ላንቺ ነው ላንቺ ነው። እንደውም የዚህን ዘመቻ ስም ቀይሬያለሁ። ማን አልከው? ይኸውልህ ዘመቻ ሰርካር